ኑ እንተዋወስ፣ መልካሙን እንጋራ፣ ዲናችንን እንወቅ። አለብን አደራ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አንድ ሕፃን ከእናቱ ጋር ወደ ሱቅ ይሄዳል። በሕፃኑ ተጫዋችነት የተደሰተው የሱቁ ባለቤትም በትልቅ ጠርሙስ ውስጥ ከተሞላው ከረሜላ እንዲወስድ ሕፃኑን ይጋብዘዋል። ሕፃኑ ግን በቀረበለት ግብዣ መሰረት ከከረሜላው አልወሰደም። የሕፃኑ ባህሪ ከሌሎች እኩዮቹ የተለየበት ባለሱቁም ከረሜላውን እንዲወስድ በድጋሜ ነገረው። ባለሱቁ ለሁለተኛ ጊዜ ለሕፃኑ ያቀረበለትን የግብዣ ጥያቄ እናትየውም ሰምታው ኑሮ ስሙን በመጥራት የተባለውን እንዲያደርግ ነገረችው። እርሱ ግን አሁንም ከከረሜላው ሳይወስድ ቀረ። በዚህን ጊዜ ባለሱቁ ከተቀመጠበት በመነሳት ከጠርሙሱ ውስጥ በርከት ያሉ ከረሜላዎችን ዝቆ ለሕፃኑ ሰጠው። በዚህ ጊዜ ሕፃኑ በፊቱ በደስታ ፈክቶ የቀረበለትን ከረሜላ ተቀበለ። እናትና ልጅ ወደ ቤት እየተመለሱ ሳለ እናት በመጀመሪያ ባለሱቁ ከረሜላውን ውሰድ ሲልህ ለምንድነው ለመውሰድ ያልፈቀድከው በማለት ልጇን ጠየቀችው። ልጁም የኔ እጅ እኮ በጣም ትንሽ ነው፣ ባለሱቁ እንዳለኝ ከረሜላውን ብወስድ ላገኝ የምችለው ከረሜላ በጣም ጥቂት ይሆን ነበር። አሁን ግን ባለሱቁ በገዛ እጁ ዘግኖ የሰጠኝን ከረሜላ ብዛት አየሽ በማለት ለእናቱ ጥያቄ ምላሽ ሰጠ። ይህች አጭር ታሪክ የሕፃኑን ብልህነት ከማሳየት ባለፈ ሌላ የተለየ የህይወት አቅጣጫን ያመለክታል። የአላህ ስብሓንሁ ወተዓላ ስጦታ የሰው አይነት አይደለም። ማንም ሰው አላህ ጸጋውን ካደላቸው ወዳጆቹ ማግኘት የሚችለው እጅግ ጥቂቱን ብቻ ነው። ይህም ቢሆን ሊሆን የሚችለው ክፉ በሆኑ የሰው አይኖች ግርፋትና ስብዕናን ከሚያዋርዱ እልህ አስጨራሽ እደጅ ጥናቶች በኋላ ነው። ከማንምና ከምንም የላቀው አላህ ስብሓንሁ ወተዓላ ግን ከሚገመተው በላይ የሆነና ሰብስቦ ለመያዝ የሚያዳግት ጸጋን ሊሰጠን ይችላል። እናም በአላህ ስብሓንሁ ወተዓላ ፈቃድና ስልጣን ባለጸጋ የሆኑ ግለሰቦችን እጅ ከመጠበቅ ምንም የማይሰስተውና የፈለጉትን ሁሉ የማያጡበትን የአላህን ሰፊ እጅ ይተማመኑ። ለሚፈልጉት ነገርም እርሱን ብቻ ይማጸኑ። ሰው ሆኖ ራሴን የቻልኩ ነኝ ከማንም ምንም አልፈልግም የሚል ማን አለ? የሰው ልጅ እንኳን ከነፍሱ አምላክ ከሩሑ ጌታ ቀርቶ ከደካማው የሰው ልጅም ብዙ ነገር ይፈልጋል። እኔ በበኩሌ እልም ያልኩ ጥገኛ ነኝ። ስሙን ካልያዝኩ ከተኛሁበት መነሳት አልችልም። በስሙ ኃይል ካልሆነ ተጉዤ ካሰብኩበት አልደርስም። በነገሬ ሁሉ በጌታዬ እመካለሁ። በአላህ ስም ማለት ቀላል ነገር አይደለም። በአላህ ስም ጉልበት ነው፣ ኃይል ነው፣ ዋስትና ነው። በስሙ መጀመር ፍጻሜን ያሳምራል፣ ከክፉ ነገር ይጠብቃል፣ ካሰቡበት ያደርሳል። ይኸው በአላህ ፍቃድ በሱ ይሁንታ በሱ ኃይል የዛሬ ቀን ውለን ገባን። አንዴ ወደዚህች የፈተና ምድር ወደ ዱንያ መተናልና እሱ የወደደልንን አንወድም ብለን ምንም የምናመጣው ነገር የለም። ስለ ሁሉም የአላህ ሥራዎችና መሻቶች እንደሰት። የዛሬዋን ቀን ብቻ በትክክል እንኑር። ስለ ትናንት እያሰብን ስለ ነገም እየተጨነቅን ሕይወታችንን አናድፍርስ። ዱንያ ከሐዘን መከራ ጠርታ አታውቅምና የሚያዋጣን ትግል ብቻ ነው። በአላህ ማመን ንጹህ ተፈጥሯዊ ምላሽ ነው።
አላህ ማለት አምላካችንና ፈጣሪያችን ነው። እሱም የእርጋታና የሰላም ምንጭ ነው። የውስጣዊ ሰላምና የመረጋጋት ዋስትና ነው። ኢማን በጥም ዘመን እርካታ ነው። በረሃብ ዘመን ዳቦ ነው። በእርዛት ዘመን ልብስ ነው። በጉስቁልና ዘመን ተስፋ ነው። በፍርሃት ዘመን ደህንነት ነው። በመከራ ዘመን ጥላ ከለላ ነው። በጨለማ ዘመን ብርሃን ነው። ወዳጆቼ ዋይታና ሰቆቃን የምናልፈው በእምነት ነው። ባዶ ቤት ውስጥ ብቻችንን ያለ ስጋት የምንተኛው በእምነት ነው። እርካታና ደስታ የምንጎናጸፈው በእምነት ነው። ድቅድቅ ጨለማ ውስጥ የምንሄደው በእምነት ነው። ወዳጆቼ ያለ እምነት ጉልበት የለንም፣ ደካሞች ነን። ዕውቀት የለንም፣ መሃይሞች ነን። በእምነት ክፍተታችን ይሞላል፣ ስብራታችን ይጠገናል፣ ሐሴታችን ከፍ ይላል። ምን መሰላችሁ? ስላመኑ ነቢዩ ሙሳ ባህሩ ተከፈለላቸው። ነቢያችን ሙሐመድ ዓለይሂ ሰላቱ ወሰላም ጨረቃው ተገመሰላቸው። ስላመነች የሙሳ እናት ልጅዋን ባህር ላይ ጣለች። ሃጀር በምድረ በዳ ተንከራተተች። እምነታችን ነው ነዳጃችን። የራበን ቀን የምንፈታው ስንቃችን። ስንደክም ያበረታናል፣ ስንወድቅ ያነሳናል፣ ስንጠፋ ይመራናል። በአላህ ማመን ያሳድጋል፣ ከፍ ያደርጋል፣ ያስከብራል፣ ለብልጽግናና ለስኬት ያበቃል። ሰው ከሰው በላይ የሚሆነው በኢማኑ ነው። ፈጣሪው ዘንድ የሚመረጠውም በኢማኑ ነው። እምነት ማለት ተስፋ ሳይቆርጡ መጠበቅ ነው። እምነት ሳያማርሩ መታገስ ነው። እምነት ሳይጠራጠሩ መግፋት፣ ወደ ኋላ ሳይመለከቱ መጓዝ ነው። እምነት መዳኛዬ ብለው የያዙትን አምላክ በሌላ አለመለወጥ ነው። ሕይወቴ ብለው የጸኑበትን መንገድ አለመቀየር ነው። እምነት አቋራጭ ነው፣ ቶሎ ያደርሳል ብለን ከምናስበው መንገድ ይልቅ ረዥም ብለን የምናስበው የአላህ መንገድ ቅርብ መሆኑን ማመን ነው። በእጃችን ከያዝነው ይልቅ በአላህ እጅ ያለውን ማመን ነው። ከዓለም ሁሉ ሀብት የአላህን ሀብት ማስበለጥ ነው። ከዓለም ሁሉ ጥቅምና ዝና የእሱን ጥቅምና በሱ ዘንድ መታወቅን መምረጥ ነው። እምነት ጩኸታችን መልስ እንዳለው፣ ሶታችን እንደሚሰማ፣ ህመማችን እንደሚሽር ማመን ነው። ሐሳባችን የሚሳካው፣ እቅዳችን የሚሰምረው፣ አዝመራችን የሚያፈራው፣ ትዳራችን የሚለመልመው ስናምን ነው። ስናምን ዘር ጨብጠን አፈር ላይ እንበትናለን። ፍሬ ወስደን ይበቅላል ብለን መሬት ምሰን እንቀብራለን። ራሳችንን ጥለን በባዶ ቤት ውስጥ እንተኛለን። በትንሹ የሆነው ኢላሂ ዱዓችንን ማሳመር ባንችል እንኳ ሐጃችንን አንተ ታውቃለህ። ምላሳችንን ቢንተባተብም ሐሳባችንን ትረዳለህ። አንደበታችን ቢተሳሰርም ምኞታችንን ታውቃለህ። የቱን ያህል ብናስመስልም ውስጣችንን ታነባለህ። ከኛ ጉዳይ ካንተ የተደበቀ ምን ነገር አለ? ብናሳየህ ባናሳየህ ምን ይሳናሃል ጌታዬ? ደክሞኛል ደግፈኝ ያ ረቢ፣ ከፍቶኛል ጠግነኝ ፈጣሪ። አላህ ኢማናችንን ያጠንክርልን፣ በቀጥተኛውንም መንገድ ያጽናን፣ በሰማነውም የምንጠቀም ያርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.